መካከለኛው ምስራቅ እንደገና በባሩድ ሽታ ታፍኗል። የሰማዩ ቀለም ተቀይሯል። ከወዲያ ማዶ የሚሰማው የነጎድጓድ ድምፅ የዝናብ ሳይሆን የሞት ድምፅ ነው። ዓለም ትንፋሿን ውጦ ወደ አንድ አቅጣጫ እየተመለከተ ነው። ኢራን ይህን የምድራችን እጅግ ስትራቴጂካዊ ስፍራ አሁን በታሪክ ታይቶ በማይታወቅ የጦር ደውል ውስጥ ገብቷል። በቴህራን ሰማይ ላይ የውጥረት ደመና ሲያንዣብብ፣ ከዋሽንግተን የሚነሳው የኃይል ማዕበል ደግሞ የፋርስ ባህረ ሰላጤን ሊያናውጥ ተቃርቧል። ይህ ዝም ብሎ የፖለቲካ መግለጫ አይደለም። ይህ በተጨባጭ በመሬት ላይ የታየ ያለ በዘመናዊ የጦር መሳሪያዎች የታጀበ እጅግ አስፈሪ የሆነ የሙሉ ጦርነት ዝግጅት ነው። አሜሪካ ታላቅ የጦር አውሮፕላኖችና መርከቦች ወደ አካባቢው ስታስጠጋ፣ ኢራን በበኩሏ የእሳት ግድግዳ እንደምትገነባ እየተናገረች ነው። ነገሮች ከቁጥጥር ውጪ ወጥተዋል። የፋርስ ባህረ ሰላጤ ሞገዶች ዛሬ እንደ ወትሮ የተረጋጋ አይደሉም። በውሃ ስር የሚሰማው የባርኩማ ድምፅ ከላይ የሚታየው የብረት ክምችት መጪው ጊዜ ብሩህ እንዳልሆነ ይመሰክራሉ። የአሜሪካ የመከላከያ ኃይል በድንገትና በፍጥነት ወደ አካባቢ ያዘመተው የጦር ኃይል ብዛት ብዙዎችን አስደንግጧል። ይህ ተራይ ጥቃት ስራ ሳይሆን ለከፍተኛ ጦርነት የሚደረግ ወታደራዊ ስትራቴጂ ነው። በምስሉ ላይ የሚታዩት የአሜሪካ አየር ኃይል ኩራት የሆነው ለዓይን የሚታየው እና በራዳር እይታ ውስጥ ገብቶ መውጣት የሚችለው ቢቱ ስፕሪት ቦምበር ክምችት ዘርግቶ ለጥቃት ተዘጋጅቷል። ይህ አውሮፕላን ብቻውን የጠላትን ምሽግ ድራሽ አባቱን የማጥፋት አቅም አለው። ከጎኑ ደግሞ ኤፍ-35 እና ኤፍ-22 የጦር ጀቶች እንደ ንብ መንጋ ሰማዩን ወረውታል። ኢራን ይህን ሁሉ ስትመለከት ምን እየተሰማት ይሆን? በቴህራን የመከላከያ መስሪያ ቤት ውስጥ ያሉ ጀነራሎች እንቅልፍ ካጡ ሰንብተዋል። የአሜሪካና የእስራኤል ጥምረት በዙሪያቸውን የፈጠረው የጦር ቀለበት ኢራንን ወደ ወሳኝ ውሳኔ እየገፋት ነው። ይህ የእሳት ግድግዳ የሚለው ጽንሰ ሐሳብ ኢራን ከአራቱ አቅጣጫ ሊሰነዘረባት ለሚችለው ጥቃት የሰጠችው መግለጫ ነው። ኢራን ዝም ብላ እጅ የምትሰጥ ሀገር አይደለችም። ባለፉት 10 ዓመታት ውስጥ በምድር ላይ በተራሮችን ሆድቃ እና በበረሃዎች ስር የገነባው ሚሳኤል የማጥቃት አቅም ቀላል የሚባል አይደለም። የባላስቲክ ሚሳኤሎች፣ ድንበር ተሻጋሪ ሮኬት እና በሺዎች የሚቆጠር ድሮኖች የመካከለኛው ምስራቅ ካርታ በአንድ ሌሊት የመቀየር አቅም አላት። አሁን ያለው ጥያቄ ማነው ቀድሞ የሚተኩሰው የሚለው ነው። አሜሪካ ወደ አካባቢ ያንቀሳቀሰችው ኃይል ዲስተርስ ወይም ለማስፈራራት ብቻ የታሰበ ነው ወይስ ለእውነተኛ ኦፕሬሽን? የዚህ ጥያቄ መልስ ለማግኘት የቅርብ ጊዜ ኩነቶችን መመርመር ያስፈልጋል። በኢራን የኒውክለር ፕሮግራም ዙሪያ ላይ ያለው ውዝግብ ጫፍ በደረሰበት በዚህ ሰዓት የእስራኤል የስለላ ተቋምና የአሜሪካ ወታደራዊ አማካሪዎች ጠረጴዛ ላይ ያለውን ፋይል አንድና አንድ ነው። የኢራን አቅም ማሽመድመድ። ይህ እቅድ ግን ያለ ዋጋ አይመጣም። ኢራን የምትመራው የመቋቋም ዘንግ የተሰኘው ጥምረት ከሊባኖስ እስከ የመን ከሶሪያ እስከ ኢራቅ የተዘረጋ ነው። አንድ ሚሳኤል ወደ ቴህራን ብትተኩስ መላው መካከለኛ ምስራቅን በእሳት ይለብሳል። ይህ ሙሉ የጦርነት ማስጠንቀቂያ የሚባል ሁኔታ ይህን አስከፊ ሁኔታ ያሳያል። በአይነ ህሊናችን ይህ ሁኔታ ሳሉት ሌሊት ነው። ጨረቃ በደመና ተሸፍናለች። በፋርስ ባህረ ሰላጤ ላይ የሰፈሩት የአሜሪካ አውሮፕላን ተሸካሚ መርከቦች ላይ ያለው እንቅስቃሴ ከመቼውም ጊዜ በላይ ፈጥኗል። የፓይለቶች ልብ ምት ከጀቶች ሞተር ድምፅ ጋር ይፎካከራል። ትዕዛዝ ሊሰጥ ሰማዩ በጀቶች ይሞላል። ራዳሮች ቀይ መብራቶች ያሳያሉ። በዚህ ቅስፈት በኢራን ምድር ላይ ውስጥ ካሉ ሚሳኤል ማስወንጨፊያ ቋቶች ግዙፉ ባላስቲክ ሚሳኤል ጭስ እየተፋ ወደ ሰማይ ይወነጨፋል። ይህ የፊልም ትዕይንት አይደለም። ይህ አሁን ባለንበት ሰዓት ሊከሰት ጫፍ ላይ የደረሰ ሴናሪዮ ነው። የቴክኖሎጂ ጦርነት፣ የስነ ልቡና ጦርነትና የባሩድ ጦርነት በአንድ ጊዜ ሊገጥም ውጤቱ የከፋ ይሆናል። የአሜሪካ ሰርች ወይም የኃይል ማጠናከር ስልት በዋናነት ኢራንን ለማንበርከክ ያለው የቢ-52 ቦምበሮች ወደ ቀጠናው መግባት፣ ተጨማሪ የአየር መከላከያ ስርዓቱን መተከል እና በዲፕሎማሲ ንግግር መቋረጥ ነገሩን ከቃላት አልፎ ወደ ጡጫ መቀየሩን ያሳያል። ኢራን በበኩሏ ይህን እንቅስቃሴ እንደ ወረራ በመቁጠር መላው ህዝቧን እና ጦሩን በተጠንቀቅ እንዲቆም አዛለች። የኢራን አብዮት ዘብ ማንኛውም የአሜሪካ ወይም የእስራኤል እንቅስቃሴ በቅርብ ርቀት እየተከታተለ ነው። ኢራን በቅርቡ ይፋ ያደረገችው ሃይፐርሶኒክ ሚሳኤሎች የአሜሪካን መከላከያ ሰብሮ የመግባት አቅም እንዳላቸው ትናገራለች። ይህ እውነታ ከሆነ የአሜሪካ የአየር መከላከያ አይረን ዶም ወይም ፓትሪዮት ሚሳኤሎች ከባድ ፈተና ይገጥማቸዋል። ዓለም አቀፍ ተንታኞች እንደሚሉት ይህ ጦርነት ከተጀመረ በኢራንና በአሜሪካ ብቻ ተወሰኑ አይቀርም። ሩሲያና ቻይና የዚህ ግጭት አካላት ሊሆኑ ይችላሉ የሚለው ስጋት ነገሩን ወደ ሶስተኛ የዓለም ጦርነት እንዳይቀየር ያስፈራል። የነዳጅ ዋጋ ንረት የዓለም ኢኮኖሚ
የኢኮኖሚ መውደቅና የስደተኞች ማዕበል የዚህ ጦርነት አብሮት አደጎች ይሆናሉ። ነገር ግን አሁን ባለው ሰዓት ትኩረት ያለው ወታደራዊ ዝግጅት ላይ ነው። በምስሉ ላይ የሚታየው እሳታማው ሚሳኤል እና በጎን የሚታየው ጀት የሁለቱ ወገኖች የኃይል ሚዛን መገለጫ ናቸው። አንዱ በረቀቀ ቴክኖሎጂና በአየር የበላይነት ሲመካ፣ ሌላኛው በሚሳኤል ብዛትና በመሬት አቀማመጥ ተጠቃሚነት ይኩራራል። የአሜሪካ ወታደራዊ እቅዶች አውጪዎች ኢራን ለማጥቃት ሲያስቡ ሶስት ዋና ነገሮች ከግምት ውስጥ ያስገባሉ። አንደኛው የኢራን የኒውክሌር ጣቢያዎች የሚገኙበት ቦታ ነው። አብዛኞቹ በተራራ ስር እና በጠንካራ ኮንክሪት የተገነባ በመሆናቸው መደበኛ ቦምቦችን ሊያፈርሷቸው አይችሉም። ለዚህ ነው አሜሪካ ባንከር በስተር የተባለውን እጅግ ግዙፍ ቦምቦች የያዘ አውሮፕላን ወደ ስፍራው ያንቀሳቀሰችው። ሁለተኛው የኢራን የአየር መከላከያ ስርዓት ነው። ከሩሲያ የገዛችው ኤስ-32 እና ኤስ-400 እንዲሁም ኢራን በራሷ ያመረተችው ባበር 373 የተሰኘው ስርዓት ለአሜሪካ አውሮፕላኖች የሞት ቀጠና ሊፈጥር ይችላል። ሶስተኛው እና እጅግ አደገኛው ኢራን በሆርሙዝ ስትሬት ላይ ያላት የበላይነት ነው። የዓለም የነዳጅ ንግድ የደም ቧንቧ የሆነው ይህ መተላለፊያ ኢራን ከዘጋችው ዓለም በጨለማ ልትዋጥ ትችላለች። በሌላ በኩል ኢራን አሜሪካን የምታስጠነቅቀው በቃላት ብቻ አይደለም። በቅርቡ ያደረገችው ወታደራዊ ልምምድ፣ የድሮን ጥቃትና ሙከራዎች የሚሳኤል ከተሞቿን ለህዝብ እይታ ማቅረቧ ተዘጋጅተናል የሚል መልእክት አለው። የእሳት ግድግዳ ሲሉ ወደ ኢራን ምድር የሚገባ ማንኛውም አካል በብረትና በእሳት እንደሚቀበል ለመግለጽ ነው። የኢራን መሪዎች ጦርነቱ እንደማይፈልጉ ቢናገሩም አሜሪካ ወርካውን ዘሬድ ላይን ካለፈች ግን ምላሿ አስከፊ እንደሆነ ይምላሉ። ይህ ዋር ሴናሪዮ ወይም የጦርነት ስክሪፕት በሁለቱ ወገን ጠረጴዛ ላይ ተዘርግቷል። አንዱ ሲሳሳት ሌላው ይተኩሳል፣ አንዱ ሲገፋ ሌላው ይገፋል። ይህ የሞት ቼዝ ጨዋታ መቼ እንደሚያበቃ ማንም አያውቅም።